ሀይሚ ቅመሟ ዛሬ የሰምረትን ልደት አከበረችላት። በጣም ነው ደስ የሚለው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናቸው? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንደውም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያለንበት የዓለም ዳርቻ ሰላማችን ብዝት ብዝዝት ይበል። አላህ ሀገራችንን ሰላሟን አንድነቷን ይመልስልን። ውድ ቤተሰቦቼ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባር ቤተሰቦች ስለምሰጡኝ አስተያየት ስለምታበረታቱ ከልብ አመሰግናለሁ። ዛሬ እንደምትመለከቱት የተመጣሁበት ቪዲዮ በጣም ወሳኝና በጣም ደስ የሚል ቪዲዮ ነው። እሱስ ምንድነው ካላችሁ ሀይሚ ቅመሟ እንደምናያት ከሰምረት ጋር ዛሬ አንድ አይነት ለብሰው ምናምን በጣም አምሮባቸው ተከስተዋል። እሱስ ምንድነው ምናምን ለምንለው ሀይሚና ብሩኬን እንደምታዩት የሰምረትን ልደት በስነ ስርዓት አክብረውላታል። በጣም ደስ በሚለው የሌለ ነው። በነገራችን ላይ ሰው ይስጣችሁ ነው የሚባለው አይደል? መልካም ጓደኛ ልክ እንደ እህት ወይም ልክ እኔ እንጃ ብቻ በጣም ከባድ ነው። እንደዛ ነው እና በጣም በሚያምር መልኩ አዘጋጅተው ምናምን አስደስተዋታል። እና ደግሞ ወይኔ ሲያምሩ ጥንዶች በቃ እውነትም መንታ መንታ ነው የምትመስሉት ምናምን እያሏቸው ነው ኮሜንታተሮች። እና እውነትም መንታ ናቸው የሚመስሉት። ማሻአላ ብዙ አጋጣሚ በጣም ደስ የሚሉ ጥንዶች በቃ ከጓደኛ ይልቅ እህትነት ነው የሚመስሉት። ከምር በጣም ነው የሚያስቀኑት ምናምን ነገር እና ላይ ጨመርላችሁ ነው የምለው ፍቅራችሁን ምናምን በጣም ነው ደስ የምትሉት። እንደምታዩት ብሩኬም በሁለታቸው መካከል ሆኖ ኬኩ ምናምን ተጫውተውበታል። ምስኪን በዚሁ አጋጣሚ እና ሰምረት እንኳን ተወለድሽ እላለሁ። በጣም ደስ የሚል ነበረ። ሀይሚ ቅመሟ ደግሞ በጣም ነው ደስ የምትለው ምናምን ሁሉ ነገሯ በጣም ይመቸኛል። እና በዚሁ ቀጥሉበት። ሀይሚና ሰምረት ደግሞ የሌለ ነው ምናምን ልብሳቸው ምናምን ማሻአላ። እና እዚህ ጋር ደግሞ ልጅ ቶፊቅ እና ሶፊ ተለያዩ፣ እንደዚህ ሆኑ። አረ ቆይ ሁላችንም የመዳም ቅመሞች ምንድነው የያዝነው ምላሳችን ስንት እያወራች ነው እኮ ያለችው። በነገራችን ላይ የያዝነውን እንጃ ያለብን በቃ ሁሉ ነገር ትተን እስኪ በማያገባና እንግባ። ግማሾቻችሁ አይ ቶፊቅ ልጅ አለው ቶፊቅ እንደዚህ አለው። በቃ የሰው ልጅ እኮ ይገናኛል ይለያያል፣ በፍቅር ላይ ጸብ አለ የሚባለው ነገር እንደዛ ነው። አላህ ሱብሃነሁ ወተዓላ ሰጥቷቸው አገናኝቷቸዋል በስደት ምናምን ብለዋል እንደነገሩት እንዳያችሁት። ነገር ግን አላህ እስከቀደረው ድረስ በቀዳና ቀደር ማመን ግድ ይለናል። አላህ ይከተመላቸው ወይም እዚህ ድረስ ነው የምትኖሩት ያላቸው አላህ ሱብሃነሁ ወተዓላ እስከሆነ ድረስ በቃ በቀዳና ቀደር ማመን ግድ ነው። አይ ቶፊቅ ልጅ አለው፣ አይ ሶፊ እንደዚህ ናት ምናምን ያለንበት ኃጢአት ያለንበት ሀራም ነገሮች ሳያንሰን ሁለተኛ በማናውቀው ነገር ባንገባ ደስ ይለኛል እንደኔ። ምክንያቱም ከባድ ነው፣ አናቅም ውስጣቸው ምን እንደሆነ ሊለያዩበት ምናምን። ብቻ ግን ቀደራለሁ ማሻአላ አይደለ? ካላስ የሆነ ነገር እስካላላችሁ ድረስ ትኖራላችሁ። ደግሞ ካልፈቀደም ተለያይታችሁ በሰላም ደግሞ መለያየት በጣም ትልቅ ነገር ነው። ምክንያቱም አንድ ሰው በሰላም ከተለያየ ሁሌም በትዝታ ሁሌም ለዛ ሰው መጥፎ ነገርን አይመኝም፣ በመጥፎ ጎን አይቆምም፣ በመጥፎ አስተያየት አታዩትም። በመልካምነት መለያየት በጣም ትልቅ ነገር ነው። በነገራችን ላይ ምንም ሳይሆን ምንም መለያየት ባለባችሁ ሰዓት ተለያዩ፣ መገናኘት ባለባችሁ ሰዓት ተገናኙ። ስለዚህ ብዙ ባናወራ ደስ ይለኛል። እና ለሷም ኸይር ነገር እንዳይወፍቀት ለሷም ኸይር ነገር እንዳይወፍቀው ነው የሚባለው። ብዙ ባናወራ ደስ ይለኛል በዚሁ አጋጣሚ። እና ሰምሪዬ እንኳን ደስ አለሽ በድጋሚ እንኳን ተወለድሽ ብያለሁ። ሀይሚ ቅመሟ በጣም ደስ የሚል ቆይታ ነበረ። ከምር በጣም ነው ደስ የምትሉት። ፍቅራችሁን አይለያችሁ፣ አንድነታችሁ አይለይ። በጣም ነው እዚህ ጋር ሶፊ ምናምን የምታሳዝነው። እንደውም ቶፊቅ በቃ ህይወት እንደዚህ ናት። አንድ ጊዜ አንድ ቀን ለእናንተ አንድ ቀን በቃ ህይወት ተገለባባጭ ናት። በመጡብን ነገሮች ደግሞ ጠንካራ መሆን መቻል አለብን። አንድ አይደለ? ለነገሮች ተስፋ መቁረጥ የለብንም።
ጠንካራ ሆነን ራሳችን ለራሳችን ካልኖርን ማንም ማን እንደማን የለምና ጠንካራ መሆን መቻል አለብሽ ሶፊ። እንደውም ቶፊቅ ለሁለታችሁም ኃይለ ነገር አለ ያውቃችሁ ነው የምለው ውድ ቤተሰቦቼ።